አረጋለሁ ነገ ሳገባ እኮ ወደሽው ሰው በግድሽ ትልቂኛለሽ። ገባሽው አይደለ? ማሰብ ያለባችሁ ነገ እናንተ ያው ብድር እኮ ነው የምሰጣችሁ። ሳገባ ትመልሳላችሁ። የምር እንደበድን እንደ ሀሳብ እኛ ከብሩ ይልቅ አንተ ብትመጣ ነው የሚሻለው ማለት ነው። ስለዚህ እኔ አልመጣም እናንተ ግን ሂዱ ተዝናኑ ማለት ትንሽ ለኛ ይከብደናል ይሄንን ለመቀበል ማለት ነው። ተረዳኸኝ? ለምን እንደ ሰው ስታስበው ትንሽ ይከብዳል። አንተ ለጓደኛ እኔ ባገባ ምንድን ነው የምታደርግልኝ? እስቲ እኔ ደስ ያለኝን ነገር አቅም የፈቀደውን ነገር አለ። እኔ አቅም የፈቀደውን ነገር ነው። ግን ደግሞ ከኔ አሳጥቼ ሳይሆን ተርፎኝ ነው ልሰጥ የምችለው አይደለ? ስለዚህ አንተ አሳጥቼ አይደለም የለም እያልከኝ ነው የለም እያልኩ አልገባኝም። አሳጥቼ እኔ አልሄድም እናንተ ሄዱ እያልክ ስለሆነ ነው። እኔ እኮ የምቀርበህ ምክንያት እኮ ነገርኩህ እኮ አንድ ስላመመኝ፣ ሁለት ደግሞ በአንዳንድ በራሴ በሆኑ ምክንያቶች ነው እንጂ እኮ በአቅም ማጣት ታው እንጂ አቅምና እናሳይ እንዲያካውንታችን እንተያይ እንዲያካውንት ግን እውነት እንዳሳብ ግን ምን እንደማደርግ የእውነት ምን እንደማላውቅ ይሄ ምንም ምንም ገና እኮ ስመጡ ደግሞ ገና ተጀራኒ ብዙ ነገሮች አሉ፣ ብዙ ፕሮግራሞች አሉ። ገና ከፊታችን ሰው እንደ ከፊታችን ብዙ ፕሮግራም እንዳለን ነገር ገባህ አይደለ? ጓደኛዬ ስለሆንክ እሷም ጓደኛዬ ስለሆንች እንደ ጓደኝነቴ ጊፍት መስጠት አለብኝ ብዬ ስላሰብኩ እኔ መቀበል አልችልም። የምር እንዳይደብር ግን እኔ ይደብረኛል። ካተቀበልከኝ ነው አንጀምር ኧረ በጣም እውነት የሰው ልጅ ስጦታ ሲሰጥ አይ ነው ግን የሰው ልጅ ስጦታ ሲሰጥ አይቀበልም አይባልም አይደለም። እውነት እንደ አንተ ሁሉም ነገር ካልተቀበላችሁኝ ጀስት በቃ ወይ ሰላም አልተፈጠረም በመሀላችን ወይ ደግሞ ይቅር አልተባባልንም ብዬ ነው የማስበው። ምክንያቱም ከኔ አልቀበልም ማለት የለባችሁም። ጓደኛችሁ ነኝ እኮ በዛብና ወይ ቀንሰው ችግር የለውም፣ ምንም ችግር የለውም። ስለዚህ ወይ ቀንሰው ወደፊት የዛኔ እኮ ይላል ሊጨምር ይችላል። አሁን አንተ እኔ በማገባበት ሰዓት ኬስ ቆርጥልኝ ዋጋ 200 300 ሊሆን ይችላል። ማን ያውቃል? ገባህ? እንደ ብድር ነው የሰጠው ማለት ይችላል። አሁን ትንሽ ነው ብለህ ነው? አሁን ትንሽ ነው ተቀበልኝ። የዛኔ አላስብም። ገባህ? አሁን እኔ ልክ ዱባይ ልንሄድ ነው ምናምን ስል ከባለቤቴ ጋር አራት ቲኬት እንዳታስቢ አውጪው እነ ሩታ ናቸው የሚቆርጡት ከዛ ብዬ ሌላ ውጪ ላይ ነው የምገባው። ገባህ? ከእንደዛ ስለዚህ አሁን እኔ ደስ እንዲለኝ ከፈለክ መሄዱ ይመስለኛል እና እነ ጽጌ ሄደው ደግሞ አንተ አለመሄድ ትንሽ ይጎረብጣል እንደኔ ሐሳብ ማለት ነው። አዎ ባለፈው ካልሄድን ምናምን እያሉ ስለነበረ አይ ቲንክ የሚሄድ ሐሳብ አላቸው መሰለኝ። ስለዚህ ደስ ይላል ማለት ሁላችሁም እኔም ብኖር ደስ ይለኝ ነበር። ምክንያቱም ተሰብስበን አንድ ላይ ያን ቀን ማሳለፍ በጣም ደስ የሚል ነገር ነው። ገባችሁ አይደለ? ደህና ከሆንኩኝና ደግሞ እዚህ ማስተካከል ያለብኝ ነገር ከተስተካከለልኝ እናንተም ደግሞ ስጦታዬን ከተቀበላችሁና ከልባችሁ ይቅር ከተባባልን አይቀር እሱን የማስብበት ይሆናል። ከቤተሰቦቼ ጋር ማከርበታለሁ። ግን እናንተ የትኬት ወጪ አትወጡ። እኔ ዳኒ እያለሁ ስጦታዬን ተቀበሉ። እንዴ ጠርታለሁ ጥጌንም ጠርታት ነበር ነው ወይስ ይዛለሽ? አንዳችሁ እየመጣች ነው መከመኪናዋ ነች ግን አምናበታለች። እኔ አልሄድም አንቺ ትሄጃለሽ የነሱን ትኬት እቆርጣለሁ ብለህ እሺ የምትለው አይመስለኝም። ትምጣና ከተስማማችበት ችግር የለውም። እሷ ሄዳ አንተ ሳትሄድ አይሆንም። አንደኛ ታውቃለህ አሁን ትመጣለች ብዬ አላሰብኩም እና ሳያደረግ ቴክስት አድርጋላን ነው እዚህ እንደሆነ ግን ትመጣለች ብዬ አላሰብኩም ነበር። እንግዲህ አብዲ ሆነች ልጅ ነው እንዲናችሁ ዳነስ ነው አማማ እንደተራ ሃይ እንዴት ነሽ? ለናችሁ ቤተሰቦች ሰላም ናችሁ? ጽግሻ ሀሳቡን ተስማምተሽበት ነው? ሀሳቡን ማለት ተስማምተውበት ነገራችሁ? እኔ እኮ ገና የሚነግራችሁ መስሎኝ ግን ሀሳቡን አስማምተሻል? እሱ ሳይሄድ ትኬት እንደቆረጠ ነገራችሁ አይደል? ለምን እናንተ ራሱ እንድትስማሙ ባትስማሙ ደስ ይለኛል። በዚህ ሀሳብ ሁሉም አንተ እንድትሄድ ይፈልጋል ነው በተባጠቃለ ነው። እኔ እኮ ስላመመኝ ነው የማልሄደው። ገባሽ አይደለ? አሁን ይሄ ምክንያት ሊሆን አይችልም። አውቃለሁ ለምን እንደማትሄድ። ስለዚህ እኔ ብትሄድ ባይ ነኝ። ካልሆነ ደግሞ ይሄን ሀሳብ እናንተ ስጦታው እኮ ከዚህ ጋር የሚገናኝ አይደለም። ትልሻል
የስጦታ ሀሳቡ ልክ የጓደኛ ግዴታ ነው። አንቺም ብዙ የጓደኝነት ግዴታ አለብሽ፣ እኔም የጓደኛ ግዴታ አለብኝ አይደል? ሲጋቡ ማድረግ ያለብን መስጠት ያለብን ስጦታዎች ምናምን ነገር አሉ፣ መተጋገዝም አለብን። ሶ እኔም እንደ ጓደኛነቴ ላግዛቸው እንተጋገዝ በሚለው ነው ይሄን ያሰብኩት። ይገባሽ አይደለ? አዎ ሀሳቡ ጥሩ አይደለም መጥፎ ነው ሀሳቡ እያልኩ አይደለም፣ ግን ደግሞ አንተ ቀርተህ እንደዚህ አይነት ነገሮችን ማድረጉ ጥሩ አይደለም። ስላልቻልኩኝ ነው። መቻል አለብህ እኮ። እሺ ከስጦታው በላይ የሚያስደስተኝ ነው አይደል? እኔም እንደዛ ብዬ ነው ማለት ትሄዳ እኔም ይሻላል ወይ ነው። ስለዚህ ሐሳብህ ምንድነው? እኛ ደግሞ ካለች አንቀበልም ነው ነገር። እንደዛ ነው መሆን ያለበት። ምክንያቱም ሰው ጎሎ ትልቅ የሆነ ነገር አተን ያንን ስጦታ በመስጠት እንትን ሆኖ አይደለም፣ ትልቅ ትንሽ ሆኖ አይደለም እኮ ስጦታው። ግን ደግሞ አንተ መሄድክ የበለጠ ጥቅም አለው፣ የበለጠ ይጠቅመናል። ስለዚህ አስብበት። አንተ ስታስበው ሁለቱ ደስታ ለማስደሰት ነው አይደል? ይሄን ስጦታ እየሰጣ ያለው ከዛ ደግሞ የበለጠ እነሱ ቢኖሩ ነው ብትኖር ነው ደስ የሚላቸው። ጥሩ ይመስላል። አዎ ይሄ ነገር እኔ ብቻዬን መከራከር ስላልቻልኩ ነገራችሁ እናንተ ዘው ተውጡት ብዬ እኮ። አይ እኛም ብዙ አልነው፣ ያው መናገር ያለብን ነገር ተናግረናል። እንግዲህ የራስህ ደግሞ ውሳኔ ቢሆን ሞር የተሻለ ነው። እሺ ችግር የለውም። ስጦታው አንተ ከሄድክ ኖርማል ነው። ስጦታው ብላላ በቃ ተቀብያለሁ ነው ለስጦታው እንድንስማማ የሚሄድ ግዴታ ይጣልበት። አዎ እንዴ ማለት አይደለም። አሪፍ እውነት ልክ አይደለም።